አርኪ ካሜራ ነው። አርኪ ካሜራ በአርኪቴክቸርና ከተማ ፕላን ላይ የሚያተኩር ዝግጅት ሲሆን ኤምኤስ አማካሪ አርኪቴክቶች ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁ ዝግጅት ነው። ከንቲባ የዕለቱ ቀዳሚ ዝግጅታችን ነው። በአዲስ አበባና ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ውስጥ በአካባቢ ጥበቃና ጽዳት ጉዳይ ዶክተር አግዘውና ዶክተር የሽጥራ የመጨረሻ ክፍል ቆይታ ይኖራቸዋል። ታዲያ ይህንን ዝግጅት ስፖንሰር ያደረገልን የአዲስ አበባና ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽሕፈት ቤትን ከልብ እናመሰግናለን። እናንተም ከኛ ጋራ ጥሩ ጊዜ እንድታሳልፉ እመኛለሁ። ቅድም ዶክተር ቁምላቸው አንስተልኛል። ዶክተር አግዘው አሁን የሌሎቹ ርዕሰ ጉዳዮች ላይ ባለፈው ማስተር ፕላን ምን ታቅዶ ነበረ? እናንተስ መሬት ላይ ስትወርዳው ምን አገኛችሁ? ለኔ የአካባቢ ጉዳይ አረንጓዴ ልማትና ጥበቃ ጉዳይ ሌላው የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው። ስለዚህ ለቤት መስሪያ ለሌሎች ነገሮች መስሪያ ቦታ ካለ ለዚህም ቦታ አለ። ስለዚህ የምርጫ ጉዳይ ሳይሆን የህልውና ጉዳይ ስለሆነ ሊሰጠው ይገባል ቅድሚያ እና አረንጓዴ ቦታ ተለይቶ መሰጠት አለበት፣ መልማት አለበት። ህዝቡ ጤናማ ህይወትን መምራት መቻል አለበት። በሌሎቹ የአካባቢ ጉዳዮች ላይ ምን ታቅዶ ነበረ? አሁንስ የት ነው ያለው የሚለው እንግዲህ ያለፈው ማስተር ፕላን ላይ በተለይ ከቆሻሻ አያያዝና አወጋገድ ከብክለት መቀነስ ጋር ብዙ ነገሮች ተቀምጠው ነበረ። መሬት ላይ ስናየው ግን ብዙ ነገር አልተሰራም አሁን እና ያው እናየዋለን። ወንዞቻችን በጣም ተበክለው ነው ያሉት። አይደለም አዲስ አበባ ውስጥ ከአዲስ አበባ አልፎ እዚህ ታች ቆቃ የሃይቁ ብክለት ከፍተኛ ደረጃ ላይ ደርሷል። በቅርቡ አንድ ዘጋቢ ፊልም ወጥቶ ነበረ የቆቃ ሃይቅን ብክለት በተመለከተ። በጣም ነው የተበከለው። ብዙ ሰዎች በዚህ ውሃ የሚጠቀሙ ሰዎች እየሞቱ ያለበት በሚመነጭ ቆሻሻ ነው። ከአዲስ አበባና ከቆቃ ሃይቅ በላይ ባሉ አካባቢዎች በሙሉ ከኢንዱስትሪዎችም ከመኖሪያ ቤቶችም ከየትም በሚመጡ ቆሻሻዎች የተነሳ በጣም ተበክሏል። ሰዎች ለምሳሌ በጉበት ካንሰር እየሞቱ ያለበት ሁኔታ ነው ያለው። ስለዚህ የቆሻሻ አያያዝና አወጋገዳችን አሁንም በጣም ብዙ ሊሰራበት የሚገባ ነገር ነው። ስለዚህ ከዚህ የደረቅ ቆሻሻ ማጎሪያ ነገሮች ጋር ምንድነው እያሰባችሁ ያላችሁት? አዲስ አበባ ሳይሆን ምንድነው ያላት በተጨባጭ? አሁን በተጨባጭ እስከዛሬ ስትጠቀመት የነበረው ይሄ የረጲ ወይም ቆሼ የምንለው አሁን ሞልቶ በመዘጋት ሂደት ላይ ነው ያለው እና ሌላ አማራጭ አዲስ የደረቅ ቆሻሻ ማጎሪያ ያስፈልጋታል ማለት ነው። በነገራችን ላይ አሁን አዲስ የተጀመረ ፕሮጀክት አለ። ከደረቅ ቆሻሻ ኃይል ማመንጨት 50 ሜጋዋት ኃይል ለማመንጨት ፕሮጀክት ተይዞ የተገባበት ሁኔታ አለ። ይሄ ቦታው የታከበው እዚሁ ቆሼ ላይ የተወሰነው ቦታ ከደረቅ ቆሻሻ ኃይል ለማመንጫ እንዲውል ታስቧል እና አሁን በፕሮጀክት ተይዞ እየተሰራ ያለ አዲስ የደረቅ ቆሻሻ ማጎሪያ አለ። የጨምቤ ደረቅ ቆሻሻ ማጎሪያ በየት አካባቢ ማለት ነው? በስተ ምስራቅ ከዚህ ከለገዳዲ በታቻ በሰንዳፋ አቅጣጫ ነው። ለ20 ዓመት ያገለግላል ተብሎ የታሰበው። እኛ ይሄንን የምናስበው ለአዲስ አበባ ብቻ አገልግሎት ይሰጣል ብለን አይደለም። ለአዲስ አበባና በዙሪያ ላሉ የኦሮሚያ ከተሞችም አገልግሎት የሚሰጥ ነው። ከዚህ በተጨማሪ ግን ምክንያቱም ርቀት ወሳኝ ነገር ነው። ከዚህ በተጨማሪ
በምዕራቡም በዚህ በሰበታ አካባቢ እንደዚሁ አንድ የደረቅ ቆሻሻ ክልላዊ የደረቅ ቆሻሻ ማጎሪያ ፕሮፖዝ አድርገናል። ሌላው ደግሞ እንደገና በደቡብ ምስራቅ እዚህ አካባቢ ላይክ ለሞጆ፣ ለአዳማ፣ ቢሾፍቱ የሚያገለግል እንደዚሁ ክልላዊ የደረቅ ቆሻሻ ማጎሪያ ፕሮፖዝ አድርገናል። ምናልባትም ደግሞ በቀጥታ ቆሻሻው ከሚመነጭበት ቦታ ወደ እነዚህ ደረቅ ቆሻሻ ማጎሪያዎች ለመድረስ ረጅም ርቀት ካለ ረጅም ሰዓት የሚፈጅ ከሆነ መሸጋገሪያ የቅብብሎች ጣቢያዎችም አስበናል እና በቅብብሎች ጣቢያዎቹ አማካኝነት የኢኮኖሚካል የሆነ የደረቅ ቆሻሻ ማጓጓዝ መስራት እንችላለን ማለት ነው። ይሄ ነው። ከዛ ከፍሳሽ ቆሻሻ ጋር በተያያዘ ያው ቅድም እንደነገርኩት ሽፋኑ በጣም ዝቅተኛ ነው። ለምሳሌ ከ10 ዓመት በፊት በአዲስ አበባ ዋና ፍሳሽ የተጠና የፍሳሽ ማስተር ፕላን ነበረ እና እዛ ላይ የፍሳሽ መስመር ሽፋን ላይ ወደ 30-40% ይደርሳል ተብሎ ታስቦ ነበር። አሁን ግን መሬት ላይ ያለው 10% በታች ነው። ስለዚህ ይሄ ብዙ ሊሰራበት የሚገባ ነው እና እኛ ይሄ ፍሳሽ አያያዝ ከዚህ ከመሬት አቀማመጥ ጋር በተያያዘ ምን መሆን አለበት ነው የምንለው፣ ያልተማከለ መሆን አለበት። በየቦታው የፍሳሽ ቆሻሻን ሰብስቦ አክሞ ደረጃውን በጠበቀ ሁኔታ ወንዞቻችን ናቸው በአብዛኛው አይደለ? ፍሳሽ ወንዞቻችን ትልቅ አገልግሎት እየሰጡ ነው። በዚህ ወንዞች ደግሞ ፍሳሽን የመቀበል አቅም አላቸው። ከዛ በላይ ሲሆን ይበከላሉ፣ አደጋ ያስከትላሉ። ስለዚህ አሁን ከፍሳሽ ጋር በተያያዘ ከማከም ጋር በተያያዘ በየቦታው ፕሮፖዝ ያደረግናቸው የዌስት ዋተር ትሪትመንት ፕላንቶች አሉ። ለምሳሌ ለሰበታ እዚህ አካባቢ ፕሮፖዝ አድርገናል። ለቡራዩ፣ ለሰበታ፣ በዚህ ደግሞ በደቡብ በኩል ለነዱከም፣ ለነገላን፣ ለአዲስ አበባ ግማሾቹ ራሱ አዲስ አበባ ዋና ፍሳሽ በፕሮጀክት እንደስሏቸው ወደ ስራ እየገባባቸው ያሉ ናቸው። ይሄ በግል አገልግሎት የሚሰጡት እዛው ነው ከአዲስ አበባ ዋና ፍሳሽ ጋር ነው የሚጠቀሙት? አሁን ባለው ሁኔታ በግል አገልግሎት የሚሰጡ ፍሳሽ ማስወገድ ፍሳሽ የሚያነሱ የተለያዩ ድርጅቶች አሉ። እነሱ ልክ እንደ አንድ ቢዝነስ ይዘውት የሚሰሩበት ሁኔታ ነው ያለው። በእርግጥ አዲስ አበባ ዋና ፍሳሽ ይህንን አገልግሎት ወደ ግል ሴክተሩ የማስተላለፍ አቅጣጫ ነው ይዞ እየሰራ ያለው። ጥሩ ነው ያ። ምክንያቱም መንግስት የግል ሴክተሩ የማይገባባቸው ቦታዎች ላይ ባተኩር የበለጠ ውጤታማ ይሆናል፣ ሽፋኑም ሊሰፋ ይችላል። በአጠቃላይ ይሄ ነው። ሌላው እንግዲህ ከኃይል አቅርቦት ጋር በተያያዘ አሉ አንዳንድ ጅምሮች። ቅድም ያልኩት አለ ከደረቅ ቆሻሻ ኃይል ማመንጨት። ሌላ ደግሞ አሁን እዚህ የት አካባቢ ነው ይሄ እዛ ወደ መገናኛ አካባቢ የመንገድ ላይ መብራቶች ፀሐይ ብርሃን እዚህ ባልደራስ ሲግናል አካባቢ እዛም አለ መገናኛም አካባቢ እንደዚህ አሉ እና እነኚህ መልካም ከተማ ማዳረስ እና ደግሞ በየህንፃዎቹ በየቢልዲንጎቹ እንደዚህ አሁን ለምሳሌ የአፍሪካ ህብረት እንደዛ እንትን አለው እንደ አማራጭ እና እነኚህ ነገሮች ጥሩ ናቸው። ለአረንጓዴ ነው ለአየር ንብረት የማይበገር አረንጓዴ ኢኮኖሚ የሚለው የስትራቴጂክ ዶክመንት ላይ አንድ የተቀመጠ ስትራቴጂ አለ ግሪን ቢልዲንግ የሚል እና እነኚህ የግሪን ቢልዲንግ ስትራቴጂን የሚደግፉ እንቅስቃሴዎች ናቸው ማለት ነው። ዶክተር ቁምላቸው ወደ አንተ ልምጣ። ከኃይል አቅርቦት ጋር በተያያዘ አዲስ አበባ እንግዲህ በተለምዶ በአብዛኛው ኃይሏን ከኤሌክትሪክ ውጪ የሚመነጨውን ኃይል የምታገኘው ከዙሪያዋ ካሉ የደን ክልሎች እና ከዙሪያዋ የኦሮሚያ ዞን አካባቢዎች ነው። ይሄ ነገር ምናልባት በኢንቫይሮንመንት ላይ ምን አይነት ተጽዕኖ ያመጣል እና እሱንስ ለመቀነስ ምናልባት የእናንተ ፕላን ምንድን ነው ሀሳብ ያቀርባል? የኃይል አቅርቦት ጉዳይ እንግዲህ ያው ወሳኝ ነው። አዲስ አበባ ያኔ ስትቆረቆር እና አፄ ምኒልክ ካሳሰባቸው ነገሮች ያሳስቧቸው የነበረው እንግዲህ የኃይል አቅርቦቱ ነው። ለዚህ ነው ባህር ዛፍን ከአውስትራሊያ ድረስ ለማስመጣት የቻሉት እና አሁን በአዲስ አበባ ብቻ ሳይሆን በመላ ኢትዮጵያ አሁን ተሰራጭቶ ያለበት ሁኔታና
በእርግጥ አሁን እኛ የዚህ የአገሪቷም የኃይል አቅርቦት ስትራቴጂ ታዳሽ የሆኑ የኃይል አቅርቦት ላይ ማተኮር ነው። ግን ያው ለረጅም ጊዜ ስንጠቀምበት የቆየኑ በመሆኑ የዚህ ከባዮማስ ከእንጨት ከመሳሰሉ ነገሮችን ኃይል የማቅረብ ጉዳይ በአንድ ጊዜ የምንተው ነገር አይደለም። በአዲስ አበባና እንደውም በዙሪያው አብዛኛው እንደውም የአዲስ አበባ አካባቢ ያለው ከዚህ የእንጨት አቅርቦት የእንጨት የከሰል አቅርቦት አዲስ አበባ ውስጥ ሳይሆን አዲስ አበባ ዙሪያ ካሉ እስከ የስምጥ ሸለቆ አካባቢ ካሉ ቦታዎች ከሰልም እንጨትም ተቆርጦና ከስሎ የሚመጣበት ሁኔታ ነው ያለውና የማግሮ እንጨትም የኮንስትራክሽን እንጨትም ከተለያየ አዲስ አበባ ውስጥ ብቻ ሳይሆን ከአዲስ አበባ ዙሪያ ከወሊሶ ከተለያየ አካባቢ የሚመጣበት ሁኔታ ነውና ይሄ ነገር አሁን በአጭር ጊዜ ውስጥ ይቆማል የሚል ሁኔታ የለም። በእርግጥ ለተለያዩ የተፈጥሮ እዚህ የደኖቻችን መመናመን አስተዋጽኦ ያደረገ ነው፣ ግን አሁንም ይቆማል የሚል እምነት የለም። ስለዚህ የአዲስ አበባ ነዋሪ ወይም የዚህ የጥናት ክልሉ ነዋሪ የእንጨት አቅርቦት ሊኖረው ይገባል። ለማገዶም ሊሆን ይችላል፣ ለግንባታ አገልግሎት። ስለዚህ የኛ ፕላንም ይሄንን ያካተተ ነው እና በዋናነት እንዳው ትኩረታችን ከኃይል አንፃር ከዚህ ዘላቂ የሆነና ታዳሽ ሆነው ላይ ብናተኩርም ግን በአጭር ጊዜ ያዛለ እስከሚደርስ የአጭር ጊዜም ደግሞ አማራጭ መኖር አለበትና ከዚህ ከደን ልማታችን ከአረንጓዴ ልማታችን እቅድ ጋር ተያይዞ ያካተት ነው አለ። በተለይ እዚህ የአዲስ አበባ እና የኦሮሚያ ልዩ ዞንን የሚሸፍኑ ከፍተኛ ተራራማ ቦታዎች አሉ። እዚህ እንደምታዩት በአረንጓዴ የተሸፈኑትና ምናልባትም እንደው እነዚህ ሙሉ ለሙሉ ተራራዎቹ በአረንጓዴ ብናለብሳቸው የአረንጓዴ ቀበቶ ሊፈጥሩ የሚችሉ ግሪን ቤልት የምንለው ሊፈጥሩ የሚችሉ ናቸውና እዚህ ላይ ያመጣናቸው የተለያዩ የአረንጓዴ ልማት እቅዶች አሉና አንዱ የባለብዙ ጥቅም የአረንጓዴ ልማት ያልነው ነው። በእንግሊዘኛው መልቲ ፈንክሽናል ግሪን ስፔስ ዲቨሎፕመንት እንለዋለና ይሄን ምንድነው በዚህ በተራራዎቹ አካባቢ ላይ አሁን በአመዛኙ እነዚህ ምን ያቸው ተራራዎች በአዲስ አበባ ዙሪያ ያሉት በባህር ዛፍ ተከላ ለሰው መኖሪያነትና ለእርሻ አገልግሎት ነው ያለው። ግን ከዚህ ወጣ ባለ መልኩ ሙሉ ለሙሉ በአረንጓዴ እንዲሸፈኑ አረንጓዴ ስንል ግን ብዙ ጥቅም ሊሰጥ የሚችል አረንጓዴ እንዲሰጥ እዚህ ላይ ብዙ ጥቅም ሊሰጥ የምንችለው አንዱ ለብዝሃ ሕይወት ጥበቃ የሚያገለግሉ ማለት አገር በቀል ዛፎችን በመትከል በውስጡ እጽዋቶችም እንስሳቶችም እንዲጠበቁ የምናደርግበት ሌላው ደግሞ ለማገዶና ለግንባታ የሚያስፈልጉ እንጨቶችንም ለምሳሌ ቶሎ እነዚህ አሁን ቶሎ የሚያድጉትን ማለት ነው እንደ ባህር ዛፍ አይነቶችንም አመች በሆነ ቦታ እንደ ታዳፋቱን አሁን የታዳፋቱን ሁኔታ በማየት ለባህር ዛፍ እድገት አመች የሆነ ቦታ ላይ እነሱ አይነት እንጨቶች እንዲተከሉና ለኃይልም ለኮንስትራክሽን እንዲመጣ ሌላው ደግሞ አሁንም አመች በተለይ እንደው ተዳፋትማ ባልሆኑ ቦታዎች ላይ የእርሻ አገልግሎት ግን በጥምር እርሻ መልኩ ጥምር እርሻ ስንል ያው የሰብል እርሻና የዛፍ ልማትን ባቀናጀ መልኩ በተለይ ደግሞ የፍራፍሬ አቅርቦትን የፍራፍሬ ዛፎችን በመትከል ለምሳሌ አፕልን አሁን አዲስ አበባ ላይ መትከል ይቻላል። በተለይ ከፍተኛ ተራራዎች ላይ መትከል ይቻላል እና የአዲስ አበባን ሕዝብ የአፕል አቅርቦት ማሻሻልና አሁን ገበያው ላይ በኪሎ እስከ 70 ብር ነው የሚገዛው ከውጭ ስለሚመጣና አዲስ አበባ ግን ይሄንን ማልማት ይችላልስ ብለን እናስባለን። እንደገና ደግሞ እንደዚህ የዛፎችን ልማት ስናስብ ደግሞ አብረን ደግሞ የማር ምርት ልማትንም ማሰብ እንችላለን። የከተማ ግብርና ላይ መልቲ ፈንክሽናል ያልናቸው አሁን ለዚህ ነው። ብዙ አሁን እንግዲህ ብዙ ዘረዘር የዚህ የብዝሃ ሕይወት ጥበቃ አለ፣ የማገዶና የግንባታ እቃዎች አቅርቦት አለ፣ የዚህ የጥምር እርሻ አገልግሎት አለ፣ የማር አቅርቦት አለ። እነዚህ ሁሉ ከዚህ ደግሞ አካባቢ ጥቅሞች አሉ። የተፋሰስ ልማትን ሁሉ የጎርፍ መከላከልን ሁሉ የአፈር መከላከልን ሁሉ የሚከላከል እንደገና ለካርቦን ልቀትን ከመቀነስ አንፃር ብሎም እንዲያውም ሌላም ተጨማሪ እድል አለ። ይሄንን በቋሚ ሰብል በቋሚ የደኖች ብንሸፍን ለካርቦን ንግድም ሁሉ ልናውለው እንችላለን። ምክንያቱም የሚወስዱት ካየላ የሚያስወግዱት ካርቦን ስላለ ያንን ወደ ንግድ ውስጥ አስገብተን አዲስ አበባና የዙሪያ የኦሮሚያ ዞን ከዚህ ንግድ ከፍተኛ ገቢ ሊያገኝ የሚችልበት እድል ይሄ ነው። እንግዲህ መልቲ ፈንክሽናል ባለብዙ ጥቅም አረንጓዴ ልማት ያሉና በዚህ ውስጥ ነው በአመዛኙ ይካተታል ብለን ያሰብነው ይሄንን የማገዶ እንጨትና የኃይል አቅርቦት የአዲስ አበባ ዙሪያዋ ካሉ ኦሮሚያ ዞኖች ጋር ያላት ግንኙነት አንዳንድ ጊዜ ቅድም እንዳልነው ወንዞች ይወርዳሉ